ይሰግዱ ነበር ወይ ሶላትን? አዎ ይሰግዱ ነበር። እንዴትስ ነበር የሚሰግዱት? ምንስ እያሉ ነው የሚሰግዱት? ሶስት ጥያቄዎች ናቸው። በደንብ አዳምጡ መልሱ። አዎ ከኛ በፊት የነበሩ ነቢያቶች ይሰግዱ ነበር። ማስረጃ አላህ ስብሐነሁ ወተዓላ በቁርአን ላይ የነቢያቶች ምዕራፍ የሚል ምዕራፍን አውርዷል። በዚያ ላይ ታዲያ ነቢያቶች ሁሉ ሲሰግዱ እንደነበር ሲናገር ምን ይላል? ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሰላት ወኢታእ ዘካህ ወካኑ ለና ዓቢዲን አለ። እነዚህንም ነቢያቶችህን ለትውልድ ሁሉ መሪዎች ያደረግኳቸው አለ። በእኔ ትእዛዝም ትውልድን ሁሉ ይመሩ ነበር አለ። ወደ እነርሱም ትእዛዛትን አውርጄላቸዋለሁኝ ሶላትንም እንዲሰግዱ ዘካንም ወይንም ምጽዋትን እንዲሰጡ ብሎ ተናገረ። ስለዚህ ነቢያቶችን ወኢቃመ ሶላት ሶላትን በአግባቡ ጠብቀው እንዲሰግዱ አዝዣቸዋለሁኝ አለ። ከማን ጀምሮ? ከአደም ጀምሮ። የመጀመሪያው ነቢይ አደም ነውና ነቢያቶችን ሁሉ እንዲሰግዱ አዝዣቸዋለሁ ሲል አላህ ከአደም ጀምሮ ይሰግዱ ነበር ትውልድ ሁሉ። ገብቷቸዋል? አብርሃም እንደሚሰግድ ልጆቹ እንደሚሰግዱ ቤተሰቡ እንደሚሰግድ ማስረጃ የአብርሃም ምዕራፍ የሚላል በቁርአን ላይ ሱረት ኢብራሂም ይላል። ረቢ ጀዐልኒ ሙቂመ ሰላት ወሚን ዙርየቲ ያለ አብርሃም ጌታ ያላህ ሆይ ከእኔም እንዲሁም ከዘሮቼ በአግባቡ ሶላትን ጠብቀን የምንሰግድ አድርገን ይል ነበር። አብርሃም ሚስቱ አጋር ልክ እንዲሁ ደግሞ ልጁ ኢስማኤል እነርሱን አስመልክቶ ሲናገር ረበና ሊዩቂሙ ሰላት አለ። ጌታ ያላህ ሆይ ሶላትን በአግባቡ ጠብቀው እንዲሰግዱ አድርግልኝ ሚስቴና ልጅን ብሎ ተናገረ። እሺ ማን ይሰግድ ነበር? ሌላ ከተገለጸው መካከል ሙሴና አሮን ይሰግዱ ነበር። ማስረጃ በሱራ ዩኑስ ላይ አላህ ሱብሓነሁ ወተዓላ ይህን ሲናገር ወአውሐይና ኢላ ሙሳ ወአኺሂ አን ተበውአ ሊቀውሚኩማ ቢሚስረ ቡዩተን ወጀዐሉ ቡዩተኩም ቂብለተን ወአቂሙ ሰላት አለ። ወደ ሙሴና ወደ አሮን ሶላትን በአግባቡ ጠብቃቸው ስገዱ ስልም ትእዛዜን አስተላለፍኩላቸው ይላል። ሌላስ ማን ይሰግድ ነበር? ልክ እንዲሁ ኢየሱስ ክርስቶስ ይሰግድ ነበር። ዒሳ ዓለይሂ ሰላም ማስረጃ ሱራ መርየም የማርያም ምዕራፍ ይላል። በእናቱ ስም የተሰኘ ምዕራፍ ነው። እዚያ ላይ ምን አለ ዒሳ? ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ አለ። ሶላትን እንድሰግድ አደራ ብሎኛል አምላኬ አላህ አለ። ሌላስ ማን ይሰግድ ነበር? ዘከርያስ ይሰግድ ነበር፣ የማርያም አሳዳጊ። ማስረጃ በሱራ አሊ ዕምራን ላይ ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ። ዘከርያስም ቁሞ እየሰገደ ሳለ መልአኩ ገብርኤል ጠራው፣ አናገረው በስርዓት እንዲነግረው። ዮሐንስ የሚባል ልጅ ትወልዳለህ ብሎ በስርዓትን ሰጠው። ከዚያ በኋላ ወይም ያሕያ የሚባል ልጅ አነላህ ዩበሽሩከ ቢያሕያ ሙሰድቀን ቢከሊመትን ሚነላሂ ወሰይደን ወሐሱረ ወነቢይን ሚነ ሷሊሒን እያለ። ሌላስ ማን ይሰግድ ነበር? ማርያም ትሰግድ ነበር። ማስረጃ ኢዝ ቃለት ልመላኢከቱ ያ መርየሙ ኢነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢ ልዓለሚን ያ መርየሙ ቁኑቲ ሊረቢኪ ወስጁዲ ወርካዒ መዐ ራኪዒን። መልአኩ ገብርኤል ወደ ማርያም ተገልጦ ምን አላት? ኢነላህ አስጠፋኪ አላት። አንቺ ማርያም ሆይ እነሆ አምላክሽ አላህ መርጦሻል፣ ወጠሃረኪ አንጽቶሻልም፣ ንጽሕት ነሽ አላት። ወስጠፋኪ ዐላ ኒሳኢ ልዓለሚን ከዓለማት ሴቶችም ሁሉ በጽድቅና መርጦሻል አላት። በምን ተመረጠች? በምን ጸደቀች? ቀጥሎ ነገራት። ያ መርየም አላት፣ አንቺ ማርያም ሆይ እቁኑቱ ሊረቢኪ ለጌታሽ ለአላህ ታዛሽ ሁኚ፣ ቀጥ በይ በዚሁ መንገድሽ ላይ፣ ወርካዒ ወስጁዲ አላት፣ ስገጂ አላት። ትሰግዳለች ማርያም። አላህ ስብሐነሁ ወተዓላ ወካነት ሚነል ቃኒቲን ብሎ መሰከረላት። እርሷ በእኔ ትእዛዝ ላይ ቀጥ ካሉት ጻድቃኖች መካከል ነች አለ። እንዳለ ነቢያቶች ሁሉ እንደሚሰግዱ አምላክ አላህ ስብሐነሁ ወተዓላ ተናግሯል። ኢስማኤልን ሲገልጸው ምን አለ? ወዝኩር ፊል ኪታብ ኢስማኤል ኢነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ወካነ የእሙሩ አህለሁ ቢሰላት። ኢስማኤል በቤተሰቦቹን ሶላት እንዲሰግዱ ያዛቸው ነበር ማለት ነው። ስለዚህ እነዚህ ሁሉ ነቢያቶች ይሰግዳሉ። ታዲያ አሰጋገዳቸው እንዴት ነው የሚለውን ልንገርህ። ታዳምጣለህ? አሰጋገዳቸው አሁን እንደሚሰግዱ ነው እስካሁን የተናገረው። እሺ እኔ ዋናው እሱን ነው የፈለግኩት። ለምን መሰለህ አሁን ያብራራህልኝን ከዚህ በፊት ጠይቄ ተመልሶልኛል። እና ምን መሰለህ እንዴት ነው በሚሰግዱት አሁን ያሉት ሙስሊሞች አላህ ሩህሩህ ነው ምናምን ምናምን ብለውን እኛ እንድንለው ስንሰግድ የምንለው ነው ብለው ስላሉኝ ጠይቄ የተመለሰልኝ ነው። አሁን እንደዚህ እያሉ ነው የሚሰግዱት። ከዚህ በፊት የነበሩ እንዴት እያሉ ነው? ምንድነው? እንዴት ነው ያሰጋገዳቸው ነው ጥያቄው። መልካምሽ እሺ፣ የሚሰግዱት እንዴት ነው ለመሆኑ? ቁርአን ነበራቸው ወይ? ያን እየቀሩ ነው ወይ ወደሚለው እንምጣ። ያሰጋገዳቸውስ ከይፍያ ሁኔታው እንዴት ነው? እኛ ሶላት ስንሰግድ ለምሳሌ መጀመሪያ እንቆማለን፣ ከዚያ በጉልበት መንበርከክ፣ ከዚያ በግንባር መደፋት፣ ቅያም፣ ሩኩዕ፣ ስጁድ የምንለው ማለት ነው። ገብታችኋል? በዚህ መልኩ ነው ወይ የሚሰግዱት? እነሱም አዎ። እሺ ልክ እንደኛ በቀን 5 ጊዜ ነበር የሚሰግዱት? አዎ። ልክ እንደኛ በአምስቱም ጊዜያቶቻችን ዛሬ በምንሰግድባቸው ነበር የሚሰግዱት? አዎ። ማስረጃ
ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዛት ከአላህ ተቀብለው መጡ። ሰባቱን ሰማያት አድርገው ከሄዱ በኋላ ከዚያ ምድር ላይ እንደተመለሱ ያሰጋገዱን ሁኔታ መልአኩ ገብርኤል እንዲያስተምራቸው እንዲያሳያቸው ተላከ ወደ ምድር። ከዚያ የመጀመሪያ ያሰገዳቸው ሶላት ምንድነው? የዙሁር ሶላት ነበር። ቀን ላይ የሚሰገደው 7 ሰዓት ታውቅ ከሆነ ዮሐንስ፣ ያን መልአኩ ገብርኤል በሰው መልክ ተገልጦ መጥቶ አሰገዳቸው። አሰግዷቸው ዙሁር ሶላትን ሄደ። ከዚያ ልክ አስር ወቅት ላይ መጣ ሁለተኛውን ሶላት ሊያሰግዳቸው። ያ ሙሐመድ ቁም ፈሰሊ መዓ አላቸው። አሁንም ሙሐመድ ሆይ ተነስና ከኔ ጋር ስገድ ተከተለኝና አላቸው። አሰግዷቸው ሄደ። ከዚያ መግሪብ ላይ ተመለሰ። ፀሐይ ልክ ጠልቃ ሌሊቱ በገባ ጊዜ ምሽቱ በገባ ጊዜ እሱንም አሰግዷቸው ሄደ። ከዚያ ዒሻ ከዚያ ሱብሒ 5ቱንም ጊዜያት አሰገዳቸውና በቀጣዩ ቀን አሁንም ነብዩ ሰለላሁ ዐለይሂ ወሰለም ጠበቁት። ሁለተኛም ቀን ልክ እንደ ትናንትናው አሰግዷቸው ጨረሰ። መጨረሻ ላይ ከጨረሰ በኋላ ዘወር አለና ምን አላቸው? ሙሐመድ ሆይ ይህ የሶላት የምትሰግድበት ጊዜ ለአንተና እንዲሁም ለቀደሙት ነቢያቶችም ሁሉ ታዘውበት የነበረ ጊዜና ወቅት ነው ብሎ ነገራቸው። ስለዚህ በቀደሙት ነቢያቶች ያሰጋገድ ስርዓት እንዳሰገዳቸው ቃል በቃል ያ የነቢያት አስተማሪ የሆነው መልአኩ ገብርኤል መጥቶ ቃል በቃል ነግሯቸዋል። ማስረጃ የምትፈልጉ ካላችሁ አሁን አውጥቼ አሳይቼዋለሁ። ቃል በቃል እንደዚህ አላቸው። ታዲያ እንዴት ነበር እንደኛ ሩህ? እሺ ያ በቁርአኑ ላይ ተገልጿል ወይ? ይሄውን የነገርኳችሁ በሐዲስ ነው። አዎ በቁርአንም ተገልጿል። ማርያም እንዴት ነበር? ለምሳሌ ከሚሰግዱት መካከል እርሷ ነች። እንዴት እንደምትሰግድ መልአኩ ገብርኤል ሲነግራት ምን አላት? ያ መርየም እቁኑቲ ሊረቢኪ፣ አንቺ ማርያም ሆይ ለጌታሽ ቀጥ በይ አላት። ከዚያስ ወስጁዲ ስጁድም አድርጊ አላት። ሌላስ ወርካዒ ሩኩዕም አድርጊ አላት። አያችሁ ፈሰላት አሷሊሒን ምን አልአንቢያ ወአትባዕሁም ሚመን ካኑ ቀብለና ካነት ዛቱ ቅያም ወሩኩዕ ወስጁድ። ከእኛ በፊት የነበሩ የነቢያቶችና የተከታዮቻቸው ሶላት አሰጋገድ ልክ እንደኛ የመቆም በጉልበት የመንበርከክ በግንባር በመደፋት የመጸለይ ስርዓት ናቸው። ምናልባት እስካሁንም ድረስ መጽሐፍ ቅዱስ ላይ ያለው ክርስቶስ በዚህ መልኩ እንዲሰግዱ ነው ያዘዛቸው። ለመጸለይ በምትቆሙም ጊዜ አላቸው ቆመው ይጸለያሉ። ክርስቶስም ወደፊት አለፍ ብሎ በግንባሩ በመደፋት ጸለየ ይላል። ሌላስ ክርስቶስም አለፍ ብሎ በጉልበቱ በመንበርከክ ጸለየ ይላል። በጉልበት የመንበርከክ ስርዓት፣ በግንባር ተደፍቶ የመጸለይ ስርዓት፣ ቁመን የመጸለይ ስርዓት፣ እነዚህ ሶስቱንም ዛሬ ላይ እስካሁን ድረስ ባለው መጽሐፍ ቅዱስ ላይ ክርስቶስ በዚህ መንገድ ሁሉ እንዲጸልዩ ሰዎች እንዳስተማራቸው ራሱም እንደጸለየ ታገኛላችሁ ማለት ነው። እና የቀደሙት ነቢያቶች በዚህ መልኩ ነበር የሚሰግዱት። ታዲያ ሲሰግዱ በውስጡ የሚቀሩት ምንድን ነው የሚል ጥያቄ ነበር። በውስጡ የሚቀሩት ነገር ጥያቄው ምንድን ነው? ሩህሩህ አዛኝ ምናምን የሚለው ልክ እንደናንተ ነበር ወይ? ቁርአን ይቀራሉ ወይ ነው ጥያቄው። አዎ የቀደሙት ነቢያቶች ቁርአንን እየቀሩ ነበር ሲሰግዱ የነበረው ልክ እንደኛ። ምን በእነርሱ ላይ የተወረደላቸውን ቁርአን ምን የሚባል ለሙሳ ተውራት፣ ለዒሳ እንጂል፣ ለዳውድ ዘቡር የተባሉ ቁርአኖች ተሰጥቷቸው ነበር። ቁርአን ይባላሉ ወይ እነዚህ? አዎ ቁርአን ይባላሉ። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የሙሳ ቁርአን የዒሳ ቁርአን እያሉ አንስተውታል በአንድ ሐዲስ ላይ። ስለዚህ ቁርአን ይባላሉ። እነዚህን በየሶላታቸው ላይ የአምላክን ቃል እያነሱ ይቀሩ ነበር፣ ይሰግዱ ነበር። ልክ እንደኛ 5 ጊዜ ይሰግዳሉ በቀን ልክ እንዲሁ ማለት ነው። ይሄን ይመስላል ዮሐንስ። እሺ ዮሐንስ አለ። እሺ በቃ አይ ተብራርቶልኛል። በእነሱ በራሳቸው ላይ በወረደው መጽሐፍ ነው አንስተው የሚቀሩት። ልክ እንደኛ ለኛ በወረደን እኛ እንደምንል ራሳቸው እነሱም በራሳቸው ላይ በወረደው ነው አንስተው እንትን የሚሉት ነው። አንድ ልጨምር። እሺ ጥሪ የሚያደርጉት እንዴት ነው? አሁን ጥሪ የምታደርጉት ምንድነው? ጥሪ ነው የተባለው ይሄ አላሁ አክበር ምናምን የሚለው እሱን ጥሪ ነው የሚባለው። ሰው እንዲሰባሰብ ምናምን የሚባለው እሱን ጠይቀ ጥሪ ነው ተብሏል። አሁን ላይ ጥሪ የምታደርጉት እንደዛ ነው። የዛኔ ጥሪ የሚያደርጉት እንዴት ነው? በምን መልኩ ነው? ወይስ አሁን ባለው አሁን እንደሚደረግ ነው ጥሪ የሚደረገው? ከስር የመጣ ነው ወይስ የዛኔ በራሳቸው ነው ጥሪ የሚያደርጉት? እሺ አንድ ቤት አድርጉት። እንግዲህ አዛን ከሶላት ስርዓቶች መካከል አንደኛው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ወኢነላህ አመረ አልሙእሚኒነ ቢማ አመረ ቢሂል ሙርሰሊን ብለው ተናግረዋል። አላህ እናንተን አማኞችን ያዘዛችሁ ነቢያቶችን ባዘዘባቸው ትእዛዛት ነው ብለው ተናግረዋል። ስለዚህ ለቀደሙት ነቢያቶችም ልክ እንዲሁ በዚህ መልኩ ታዘው ነበር የሚለውን ከዚህ መረዳት እንችላለን። ዛሬ እናንተ የተዘዛችሁበትን ትእዛዛት ነቢያቶችን አዛቸዋል ብለው ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ እነሱም በዚያ መልኩ ታዘውበት ነበር ማለት ነው። ይህን ይመስላል ዮሐንስ።
አመሰግናለሁ። ተመልሶልኛል። በቃሽ። ግን የጥሪው ትንሽ አልተብራራም። ይሁን በቃሽ። ሐዲስ ላይ ሲናገር በየዘመናቱ እነዚህ የሻሃዳ ቃል ናቸው በውስጡ ያሉት። ነገር ግን የጥሪው ሁኔታ ከይፍያው እንዴት ነው ብለህ ብትጠይቀኝ በዘመናቸው የሚሆነው በአምላክ አሁን ይሄ አዛን ምን መሰለ የአላህን አምላክነትና የነቢዩ ሰለላሁ ዐለይሂ ወሰለም ነብይነት መመስከር ናቸው ቃላቶቹ። ታዲያ በየዘመናቱ የዛኔም በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ነበር ወይ ሊመሰክር የሚችለው በአዛናቸው ላይ ከተባለ አይደለም። በዘመኑ የተላከውን ነብይ እንደ ነብይ አድርገው ይመሰክራሉ። ገብተዋል። አሽሀዱ አን ላ ኢላሃ ኢለላህ ከተባለ በዒሳ ጊዜ በአዛን ላይ አሽሀዱ አነ ዒሳ ረሱሉላህ ነው የሚባለው። ዒሳ የአላህ መልእክተኛ መሆናቸውን ይመሰክራለሁ ነው። የአዛኑ ሁኔታ በዘመኑ ባለው ነብይ እንደ ነብይነቱ የእርሱ እየተመሰከረለት ይቀጥላል ማለት ነው። ያ ነው እና ትእዛዛቱን ይሄን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ዛሬ እናንተን ያዘዘባቸውን ትእዛዛት የቀደሙትን ነቢያቶችን አዞባቸዋል ብለው ተናግረዋል። ካዘዘን መካከል ምንድነው? አዛንን ጥሪ እንድናደርግ ነው። ወኢዛ ናደይቱም ኢለ ሶላት ይላል አላህ። ወደ ሶላትም ጥሪ ባደረጋቸው ጊዜ ይላል ያ አዩሃ ለዚነ አመኑ ኢዛ ኑዲየ ሊሶላት ይላል። እናንተ ያመናቸው ሰዎች ሆይ ለአዛን ጥሪ በተደረገ ጊዜ እያለ ይነግረናል። እናንተን አማኞች እያለ አላህ ሲናገር ነቢ ሰለላሁ ዐለይሂ ወሰለም አስከትለው እናንተን አማኞችን አላህ ያዘዘበትን የቀደሙትን ነቢያት አዞበታል እያሉ ቃል በቃል ተናግረዋል። እሺ ያንንም ካስፈለገ ሐዲሱን አወጣላቸዋለሁ። ልክ እንዲሁ መልአኩ ጅብሪል ዛሬ ያሰገድኩበት መንገድ የቀደሙት የሚሰግዱባቸው ናቸው ብለህ ተናግረዋል። እሺ ያ ጥያቄ ላይ ዮሐንስ ነው። በቃ አመሰግናለሁ። ይሄንን ልጠይቅ የቻልኩበት ምክንያት ያው ከስር መሰረቱ የእስልምና ሃይማኖት የጀመረ አይደለም። ከስር መሰረቱ ከስር የመጣ ነው፣ ከአዳም የመጣ ነው የሚባል ነገር ስላለ ነው። እንዴት ነው ምናምን የሚለው ነው ይሄንን ጥያቄ ያመጣሁት። ለዛ ነው። አመሰግናለሁ። ተብራርቶልኛል። ሌላ ጊዜ እገባለሁ። እሺ